ለተጫዋቾች መብት ሲታገል ሀብቱንም ቤተሰቡንም ያጣው ቤልጂየማዊ። ሰላም አድማጮቻችን እንዴት ናችሁ? ይህ የሃሚንግ ስፖርት የስፖርተኞች ግለ ታሪክ ነው። ለዛሬም በአንተነህ ሲሳይ የተዘጋጀውን እንደሚከተለው እናቀርባለን። አብራችሁን ቆዩ። ብቻውን ያለ እግር ኳስን አቅጣጫ የቀየረ ደግሞም ፊፋ እና የአውሮፓ እግር ኳስ ማህበርን ጨምሮ ትልልቅ የእግር ኳስ ተቋማትን በሕግ ፊት ያሸነፈ ለእግር ኳስ ፍትህ ሲታገል ትዳሩንም ገንዘቡንም ያጣ የእግር ኳስ የነጻነት ታጋይ ነው ጃን ማርክ ቦስማን። እንደ አውሮፓውያን አቆጣጠር ከ1990ዎቹ በፊት የነበረው እግር ኳስ ክለቦች እንደፈለጉ የሚዘውሩት የተጫዋቾችን መብት የነጠቀና በ1957 በሮም የጸደቀውን በነጻነት የመንቀሳቀስ ሕግ የገደበ ነው ይሉታል። ነገር ግን አንድ በቤልጂየም የተወለደ በወቅቱ ስታንዳርድ ሌዥ የተባለን ትልቅ ክለብ ዋናውን ቡድን በ18 ዓመቱ ከመቀላቀል ያለፈ የተለየ ነገር ማድረግ ያልቻለ ሰው ነገሮችን ቀየረ። ጊዜው እንደ አውሮፓውያን አቆጣጠር 1990 ነው። የአርኤፍሲ ሌዥ ተጫዋች የነበረው ቦስማን ከክለቡ ጋር ያለው ውል መጠናቀቁን ተከትሎ ወደ ፈረንሳዩ ክለብ ሴንት ኩዊንቲ ማምራት ይፈልጋል። ግን ለ2 ዓመት የቆየበት ክለቡ ተጫዋቹን ለመልቀቅ ፈቃደኛ አልሆነም። ክለቡ ተጫዋቹን የማቆየት ፍላጎት ማሳየቱ ባልከፋ ነበር። ነገር ግን ደሞዙን በ4 እጥፍ እንዲቀንስ ጥያቄ ያቀረበለት። ይህንን አልቀበልም ካለ ደግሞ ፈላጊው ክለብ ተጫዋቹ ከተገዛበት ገንዘብ በ4 እጥፍ ከፍሎ እንዲወስደው አማራጭ አቀረበ። ከዚህ በፊት በነበሩት ዓመታት የትኛውም ተጫዋች የውሉ የመጨረሻ ዓመት ላይ ቢገኝም ያለ ክለቡ ፈቃድ መልቀቅ ስለማይቻል የጃን ማርክ ቦስማን ወደ ፈረንሳይ ሊግ የማምራት ጉዞ እክል ገጠመው። ተጫዋቾች ሁላቸው ተጠናቆም ለመልቀቅ የክለቡን ይሁንታ በሚሹበት በዚያ ጊዜ ድርጊቱ ከሕግም አልፎ የሰዎችን ተንቀሳቅሶ የመስራት መብት የጣሰ ነው በማለት ማርክ ቦስማን ጉዳዩን ወደ አውሮፓ የፍትህ ፍርድ ቤት ወሰደው። ለበርካታ ሕጎች መቀየር ምክንያት የሆነው ጉዳይ የተፈጸመው እዚህ ጋር ነው። ቤልጂየማዊ አማካይ በዝውውሩ ያንገላታውን ክለቡን ብቻ ሳይሆን ሕጉን ያወጡትን ፊፋን፣ የአውሮፓ እግር ኳስ ማህበርንና ለትግበራው የተባበረውን የሀገሩን ብሔራዊ ፌዴሬሽን ጭምር በሕግ ፊት አቆማቸው። በጠበቃዎቹ በኩል መብቱን ስለመነጠቁ በሚገባ አስረድቶ አድካሚ የነበረውን የፍርድ ሂደት አሸነፈ። ተጫዋቾች ውላቸው ተጠናቆ አይደለም ሊጠናቀቅ 6 ወር ሲቀረው ያለምንም ጣልቃ ገብነት ከፈለጉ ክለብ ጋር መነጋገር እንደሚችሉ ተወሰነ። በርካታ ከዋክብት በነፃ እንዲዛወሩ ምክንያት የሆነው የቦስማን ሕግ ተወለደ። አሰልቺ በነበረው የፍርድ ሂደት ከገንዘቡ በተጨማሪ ትዳሩንና ጓደኞቹን ያጣው ቦስማን ብዙዎች ከጎኑ ባይቆሙም ተጫውቶ ካተረፈው ስም በላይ የጥሪ ተጫዋቾች የዝውውር መስኮት በተከፈተ ቁጥር ስሙ የሚነሳበትን ገድል ፈጸመ። ከቦስማን ሕግ በፊት ክለቦች በቡድናቸው የሚያካትቷቸው የውጭ ተጫዋቾች ቁጥር 3 ብቻ የነበረ ቢሆንም ውሳኔው ይሄ ገደብ እንዲነሳ ከማድረጉ በተጨማሪ ዝውውሮቹ ከክለቦቹ ይልቅ ተጫዋቾቹ ወደሚፈልጉት እንዲያመሩም እድል የሰጠ ሆነ። ለመጀመሪያ ጊዜ ከአያክስ ወደ ኤሲ ሚላን በነፃ ከተዘዋወረው ኤድጋርድ ዳቪስ ጀምሮ እንደ ሮበርት ሌቫንዶቭስኪ፣ አንድሪያ ፔርሎ እና ሶል ካምቤል አይነት ተጫዋቾች በነፃነት ወደሚፈልጓቸው ክለቦች እንዲያመሩም መነሻው ቤልጂየማዊ የእግር ኳስ ሰው ማርክ ቦስማን ነው። ይሄ ሰው በከፈለው ዋጋ ከቀናት በፊት በተከፈተው የጥር ተጫዋቾች የዝውውር መስኮት ውላቸው ሊጠናቀቅ የተቃረቡ ተጫዋቾች ያለ ክለቦቻቸው ፈቃድ ከፈለጉ ክለብ ጋር መደራደር ይችላሉ። ግን ምን ዋጋ አለው? እግር ኳስ ውለት አያውቅም። ለዓለም እግር ኳስ እንዲህ አይነት መደላደል የፈጠረው ሰው አሁን ችግር ውስጥ ይገኛል። ለአድካሚው የፍርድ ሂደት ካሳ በሰዓቱ 350,000 ዩሮ ቢከፈለውም የዓለም የተጫዋቾች ህብረት እንዲሁም እንደ አድሪያን ራቢዮ አይነት በጎ ፈቃደኞች ለሰራው ገድል እገዛ ቢያደርጉለትም ትዳሩንም የተሻለ ህይወቱንም መመለስ አልቻለም። የእግር ኳስ በደልን የተጋፈጠው ሰው ብዙ ጊዜ በወሰደው የፍርድ ሂደት ከባለቤቱ ጋር ከመለያየቱ በተጨማሪ የወለደችውን ልጅ በገንዘብ መርዳት ባለመቻሉ ለ2 ዓመት ለእስር ተዳርጓል። እግር ኳስ ውለታ ቢያውቅማ የተጫዋቾችን የ125 ዓመታት ጥያቄ የመለሰው ጃን ማርክ ቦስማን ለልጁ ገንዘብ መቁረጥ አቅቶት ለእስር ሲዳረግ ባልተዘነጋ ነበር። ጥር ወርም በጥረቱ የራሱ ያደረጋት ቤልጂየማዊው የእግር ኳስ ባለውለታ አሁን 61ኛ ዓመቱ ላይ ይገኛል። አድማጮቻችን እግር ኳስ ውለታውን የረሳችው ቤልጂየማዊ በሚል የቀረበውን ዝግጅት እንደዚህ አቀረብንላችሁ። ሃሚንግ ስፖርት በሌሎች የስፖርተኞች ግለ ታሪክ ይመለሳል። መልካም ጊዜ ይሆንላችሁ።